ያልጠበቁት ነገር ሆነ። ዛሬ በድጋሚ ቤቱን ሀዘን ወረሰው። ፈጽሞ እዩና አቤል ለዚህን ይበቃሉ ብሎ ማንም ያሰበ የለም። ርብቃ ሁለተኛ ዘላይ ቁጭ አለች። ለመሆኑ አቤልና እዩ ምን ተኳኋነው የሚለውን ይዤላችሁ ነው የመጣሁት። በጣም የሚያሳዝን ነገር ነው። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው በንብረቱ ጉዳይ አዲስ ነገር ያልተጠበቀ አደጋ ወደ ቤት መጥቷል። ይህም በእዩና በአቤል መካከል የተካሄደው ግጭት ነው። አቤል እንግዲህ መሳሪያውን ይዞ ነው ወደ እዩ የሄደው። ወደ እዩ እየሄደውም አቤል ሰምቶት ነው እዩ እየተናገረ ያለውን። ከዛም በፊት ርብቃ እዩን አላምነውም በማለት ተናግራ ነበር ለአቤል። አቤል ደግሞ ምን ማለትሽ ነው? ወንድሜን እኮ ነው እያልሽ ያለሽው በማለት ቢናገራትም አዎ እዩን ፈጽሞ አላምነውም ብላ ነግራው ነበር። አቤልም ርብቃን አላምንም ብሎ ወጥቶ ተናዶ ወደ እዩ እየሄደ ሳለ እዩን እንዳጋጣሚ መጸዳጃ ቤት ያየዋል። መጸዳጃ ቤት ተደብቆ ከጓደኛው ጋር እያወራ ነበረ። እንደዚሁም እነ አቤል ወደ ቤት በመመለሳቸው ጉዳይ ወደ ቤት ተመልሰዋል ነው የምልህ ብሎ ሲናገር ምን እያልክ ነው በማለት ሲመልስለት ማለትማ እነሱ መጡ ማለት ምናልባትም የቤቱን ሙሉ ንብረቱን እኔ እንደወሰድኩበትና ልጁንም እኔ እንደገደልኩበት ካወቀ ለእኔ ጥሩ አይደለም ማለት ነው በማለት ለጓደኛው እዩ በስልክ ሲናገር አቤል ይህንን ነገር ሰምቷል። የእዩን ንግግር ከሰማም በኋላ ወደ ክፍል ነበረ አቤል መልሶ የሄደው። ወደ ክፍል ከሄደም መሳሪያውን ቶሎ ከፍራሽ ስር በማንሳት ወደ እዩ በመሄድ መጸዳጃ ቤቱን ከዘጋ በኋላ ሁለታቸው እዛ ተጣልተው ነበረ። አቤል በእዩ ላይ ተናዶ ተበሳጭቶ ሊተኩስበትም ሲል እዩ የሚችለውን ያክል ታግሏል። በሁለታቸው ትግል መካከል እንግዲህ አንደኛቸው ተጎድተዋል። ለቤተሰቡ ከባድ ሀዘን ነው። እንግዲህ ይህ ነገር ብዙ ያስተምራል ብለን እናስባለን። በተለይ ደግሞ በቅርብ ያሉ ሰዎችን በጣም ከመጠን በላይ ከራሳችን በላይ ማመን አንዳንዴ በአካባቢያችን፣ በአቅራቢያችን፣ በዙሪያችን እየተከናወኑ ያሉ ነገሮች ግራ የሚያጋቡ ሲሆን ይበልጥ በቅርባችን ያሉ ሰዎችን መጠርጠሩ የተሻለ አማራጭ ነው። ምክንያቱም ከአቤል ያየነው ይህን ነገር ነው። እንግዲህ እንደሚታወቀው ማሚቴ ያለችበት ሁኔታ በጣም የከፋ የሚባል ሳይሆን ነገር ግን በእዩ አማካኝነት ይሄን እንደታመምሽ አስመስለሽ ብትቆይ ይሻልሻል፣ ያለበለዛ እዩ ምን እንደሚያደርግሽ ፈጽሞ የማታስቢው ነገር ነው። ስለዚህ እኔ ባልኩሽ ብቻ ተስማሚ ካላት ወደዚህ ማሚቴ ፈጽሞ ጤና ለውጥ ሳታሳይ ለመቆየት እየሞከረች ነው። ይሁን እንጂ የርብቃ አጎት ከመጣ በኋላ እዩ ከቤት ሲወጣላት ነገሮችን ጠብቃ ከርብቃ ጋር እንደዚሁም ደግሞ ከርብቃ አጎት ጋር ነገሮችን ለማስተካከል ቀን እየጠበቀች ወቅት አስፈላጊ ያኔ አመቺ ሰዓት እየጠበቀች ነበረ። ነገር ግን እነሱ የጠበቁት ሳይሆን ፈጽሞ ያልተጠበቀ ነገር ነው የሆነው። አቤል መሳሪያ ይዞ ከክፍል ሲወጣ ርብቃም ይዛው ነበረ። በጣም ተደናግጣ አቤል እባክህን ወዴት ነው የምትሄደው በማለት ብትከተለውም ርብቃ እሱ ጋር ልትደርስ አልቻለችም። ምናልባትም ወደ እዩ ክፍል ገብቶ ሊሆን ይችላል አቤል በማለት አቤልን ተከትላ ወደ እዩ ክፍል ብትሄድ እዩንም ክፍል ውስጥ አላገኘችውም። ምክንያቱም ሁለታቸውም ያሉት መጸዳጃ ክፍል ነው። መጸዳጃ ክፍሉ ደግሞ ተዘግቶ ነበር። አቤል ዘግቶት ነበረ። ይህንም እያደረገው ማንም ሰው ሳይረበሽና ማንም ሳይሰማ እዩን ለመቅጣት ነበረ፣ የወንድምነት ቅጣት ቢሆንም በአሁኑ ላይ ግን እዩ ያደረገው ነገር በጣም ከአቅም በላይ ስለሆነ በጣም አስተማሪ የሆነ ቅጣት ሊቀጣው ቢሄድም ነገር ግን የተፈጠረው ነገር በተቃራኒው ነው።
እዩ በቻለው አቅም አቤልን ለማስረዳት ሞክሮ ነበር። በስልክ ያዳመጥከው ይህ ሌላ ነገር ነው፣ ለምን ያልተረዳኸው ነገር እያለ ለምን እኔ ጋር እንደዚህ ትላለህ? እኔ እኮ እዩ ነኝ፣ ወንድም ነኝ በማለት ተናግሮ ነበር እዩ። ነገር ግን አቤል ፈጽሞ ይህንን የሰማውን መጀመሪያ ላይ የሰማውን እውነታ ነው ያመነው። ምክንያቱም በተደጋጋሚ የሆነ ነገር አለ እቤት በማለት ብታስረዳውም አቤል ፈጽሞ ለርብቃን ሊረዳት አልቻለም ነበር። አጎታቸው ቤት በነበሩበት ጊዜ ጀምሮ እቤት እየተከናወነ ያለ የሆነ ያልገባን ነገር አለ በማለት በተደጋጋሚ ነግራው ነበረ። ነገር ግን በወቅቱ እቤት ማን ሊኖር ይችላል? ነገር ግን እኛ ያልገባን ነገር ይኖራል እንጂ ቤት ማን አለ? ማሚቴና እዩ ናቸው። ሌላ ማን አለ? ነገር ግን አዙ ወደዛ ቤት መመለሷ ለእኛም ግራ ገብቶናል፣ ለእኔም ግራ ገብቶኛል ብሎ ሲናገር ነበር። በስተ መጨረሻ ግን በርብቃ ንግግር ተስማምቶም ወደ ቤት ለመመለስ ቢያስብም ፈጽሞ በእነሱ ላይ እየደረሰ ያለው ነገር በእዩና በማሚቴ እጅ እንዳልሆነ ሙሉ ለሙሉ ያምናል አቤል። ለዛም ነው በተደጋጋሚ ርብቃ ይህንን ነገር እንዲያውቅና ዙሪያውን እንዲመለከት ብትነግረውም ፈጽሞ እነሱን ሙሉ የሆነ እምነት ስለሆነ የሚያምናቸው እነሱን ጠርጥሯቸው አያውቅም ነበር። በርብቃ ንግግርም ከተስማማ በኋላ ምናልባትም ለእኛ የማይታየን የሆነ ነገርማ አለ በማለትም ተናግሮ ነበር። ይሁን እንጂ እዩንና ማሚቴን ፈጽሞ በዚህ ነገር አያምናቸውም ነበር። ከአሁን በፊትም ርብቃ ያገተችኝ ማሚቴ ናት ብላ ስትናገር ፈጽሞ አላመነም ነበር አቤል። ምክንያቱም ማሚቴን ምን ያህል እንደሚወዳት ያውቃል። ከዛ ወዲህ ግን ማሚቴ በርብቃ ጽንስ ላይ እያደረገች ያለችው ነገር በተለይ ደግሞ ወድቃ ከተኛቸው ወደዚህ የሆነ ቀን የርብቃን ሆድ በጣም ተጭና ጥርሷን ነክሳ ሁሉ በሌላ አቅሟ ጽንሱ ላይ ጉዳት ለማድረስ ስትታገል ታይታለች። በዛን ወቅት አቤልም እንደዚሁ ከአቤል በላይ ደግሞ እዩ ነበረ ለማስመሰል የሞከረው። ኧረ እባክሽን እሷ ታማለች፣ አንቺ ጽንስሽን ለምን መጠበቅ ያቅትሻል? በማለት ይህን ያክል የዋህነትሽን በጣም በስፋት ማድረግ የለብሽም በማለት ሲነግራት ነበረ። ያም አለ ይህ እንግዲህ ዛሬ ከባድ ነገር ነው የገጠማቸው። በእዩና በአቤል መካከል የተደረገው ግጭት ቤተሰቡን አስደንግጦታል። ቤተሰቡ ወዳልጠበቀው አደጋ ውስጥ ገብቷል። ማሚቴ ያቀደችው እዩ ምናልባት መቴ ጋር ከሄደና ቤቱ ሰላማዊ ነገር ካለው እንደዚሁም የኔን መነጋገርና የኔን ወደ ጤናዬ ወደ ሙሉ በሙሉ ወደ ጤናዬ መመለሴን እዩ ሳያውቅብኝ ከርብቃ አጎት ጋር የምናስተካክለው ነገር አለ። ነገር ግን እኛ ስናስተካከል ፈጽሞ አቤልም ሆነ እዩ መኖር የለባቸውም ብላ አስባ ወቅት እየጠበቀች ነበረ የነበረችው። ቅድም እንደነገርኳችሁ ሙሉ ፕሮሰስ ጨርሳለች። አስፈላጊ የሆነውን ነገር እንደዚሁም ደግሞ የእሷን ፊርማ ስለሚያስፈልገው ከአሁን በፊት በራኬብ ስም ያስቀየረችው እሷ እንደሆነች ይታወቃል። ይህ የሆነው ደግሞ እዩ እያደረገ ያለውን ነገር ስላወቀች እዩ በራሱ ስም ማድረግ እንደሚፈልግ እዩ በራሱ ስም ሊያደርግ ሲል ገና ቤቱና ንብረቱ በሱ ስም ሳይዞር ቀድሞ ነበር ጸባዩ በጣም የተቀያየረው። ቤተሰቡን በጣም ለመጨቆንና ያልጠበቁትን ነገር ፈጽሞ አይተውት የማያውቁትን እዩ ለማሳየት ነበረ እየሞከረ ያለው። እንደዚሁም ወይዘሮ አልማዝን ወይም ደግሞ ማሚቴን ከቤት ማባረር፣ ርብቃና አቤልንም ከቤት ማባረር፣ መቴ ወይም ደግሞ መታሰቢያንም ማንኛቸውንም ከዚህ ቤት አባሮ ከጓደኛው ጋር ወደዚህ ቤት ጓደኛውን በማምጣት ከጓደኛው ጋር የመኖር አላማ እንዳለውም ነበረ የእዩን እቅድ ያወቀችበት። በተለይ ደግሞ ማሚቴ አመመኝ ብላ ቤት ውስጥ መተኛት ከጀመረች ወዲህ እዩም ሆነ አቤል ከቤት ሲወጡ እሷ የምታከናውናቸው ብዙ ስራዎች ነበሩ። እቤት ድረስ እየጠራቻቸው የሚመጡ ባለስልጣናትና በዚህ ጉዳይ ላይ ይበልጥ እውቀት ያላቸውን ሰዎች እያመጣች እንደምታማክር እንደዚሁም ደግሞ ነገሩን እንዴት ማስተካከል እንዳለባት አሁን ላይ ጉዳዩ በእዩ እጅ ቢሆንም ነገር ግን እሷ ደግሞ በቅርብ ጊዜ ጀምሮ እዩ እያሳየ ያለው ባህሪ እያሳየ ያለው የጸባይ ለውጥ ፈጽሞ ይሄ ቤትና ንብረት በሱ ስም ቢሆን ይበልጥ ከዚህ በላይ የማናውቀው ሰው እንደሚሆንና
ይሄን ብዙ አመት ለፍቼ ብዙ አመት ደክሜ ጠብቄው የኖርኩትን ቤተሰብ እዩ በዚህን መልኩ ሊያፈርሰው አይገባም፣ ይሄንን ልፈቅድለት አይገባም በማለት ከባለስልጣናት እንደዚሁም ከእንደዚህ አይነት እውቀት ያላቸው ሰዎች ጋር ከተማከረች በኋላ ነበረ የመጨረሻው ሰዓት ላይ በእዩ ስም ሊዞር ሲል ወደ ራኬብ ስም ያዞረችው። ያን ያደረገችውም ደግሞ የመቲ ለመታሰቢያ ጥሩ ነገር አደረግኩ ብላ ነው። ነገር ግን ከአሁን በፊትም ለእዩ ይሄ የአቤል ቤተሰቦች ንብረት ሙሉ ለሙሉ በእዩ ቢሆን ይበልጥ የተሻለ ይሆናል ብላ አስባ እንዳቀደችው ሁሉ እዩ ግን ያ የታቀደው እቅድ ላይ ሳይደርስ ነበር የጸባይ ለውጥ ያመጣው። መቲ ግን ነገሮች ሁሉ ተመቻችተውላት መቲ ወደ ቤት ስትመጣ በጣም ደስተኛና እንደዚሁም ደግሞ ለቤተሰቡ በጣም አስፈላጊ የሆነ ሰው ትሆናለች ተብሎ ሲጠበቅ የሆነው ነገር ግን በተቃራኒ ነው። መቲ ወደ ቤት መምጣቷ ኢቭን ለሷ ለወላጅ እናቷ ለማሚቴ አደጋ እንደሆነችና በተደጋጋሚ ማሚቴን ለመግደል እንደሞከረች በአጋጣሚ አንድ ቀን አዞ ስለደረሰች አንድ ቀን ደግሞ እዩ ራሱ ስለደረሰ በዛን ወቅት ነፍሴ ተርፋ እንጂ እነሱ ያጠፉኛል በማለትም ለሁሉን ነገር ለመናገር ሙሉ ወረቀቱን ለማስረከብ አስባ ነበር። ነገር ግን ማሚቴ እቅዶቿን ሁሉ የሚያከሽፍ የአቤልና የእዩ ግጭት ዛሬ ያልጠበቁትን ነገር ወደ ቤት አምጥቶባቸዋል። ለመሆኑ ከዚህም በኋላ ስለ ፖሊስ አጋልጠው ይሰጣሉ ወይ የሚለውን ነው በቀጣይ ፓርት ላይ የምናየው። ምክንያቱም በቤተሰብ መካከል ይህም ነገር አሁን በጣም ግራ የሚያጋባቸው ነገር ሆኗል። ነገር ግን ርብቃ ፈጽሞ ይህን ነገር ሳልበቀል የምተው እንዳይመስል በማለት ስትናገር ተሰምታለች። ርብቃ ምን ወስና ነው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ